በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ገብረ መንፈስ ቅዱስ ለጽንሰትከ ገብረ መንፈስ ቅዱስ ወይ በብስራት መልኩ ለተጸነስከው መጽነስና በወርሃ ታኅሳስ ስለተወለድከው ልደትህ ሰላም እላለሁ። ክብር አባት ሆይ ስለ ዓለም መድኃኒት ኢየሱስ ክርስቶስ ስለ ጌትነት ልደት ተረሳህ ገብርኤል እንደገበረ እኔንም በፈጥሞ ልባዊ የሆነ የእጅ መንሻ አቀርብልሃለሁ። ለተሐጸንተከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን ማብራት የምትሆን የተመረጠችውን የክብርተ እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላሳደግኸው አስተዳደግህ ሰላም እላለሁ። ክብር አባት ሆይ በጠንካራው የጻድቃን ክንድ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትሐውት ስጋ ግድግዳ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና። ለዘክር ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያያደለ የብርሃን ጽዳል እጅግ ለማያምር አመድ በረሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክብር አባት ሆይ በኃጢአት ዳጣ ላይ ለመውደቅ የሚፍገመገሙትን በኃይል ክንድህ ፈጥነህ የምትደግፍ ነህና በዓለም ላይም መልካምን ዝናን ለአተረፈው ስም አጠራርህ ኢትዮጵያ ታመሰግንሃለች፣ ግብጽም ትዘምርልሃለች። ለስርዓት ራስከ ወለረአስከ ገብረ መንፈስ ቅዱስ ሆይ በቀብአ ሃይማኖት ለለሰለሰ ራስህና በጠፍር ክሳድህ ላይ ለማይገኘው ራስህ ሰላም እላለሁ። ክብር አባት ሆይ በትርፋት ገድልን በዋጀሁበት በመንግሥተ ሰማያት ከፍ ብለህ በዚህ ከእኔ ጋራ ይሁን ስትል በጆሮዬ ንገረኝ። ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልቲ ላይ ስልጣንን ከማይበራ ፀሐይን ይልቅ 7 እጅ ለማያበራው ሰነ ገጽህ ሰላም እላለሁ። ክብር አባት ሆይ በመጽዋዕትን እንደ ዘር የምታሳርግ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ከአንተ ጋራ ማብራት አብርቼ እቀበለው ዘንድ ከትርፋት ገድለህ የመብራትን ዘይት አካፍለህ ስጠኝ። ለቀረንበትከ ወለዓይነትከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋን ግርማ ሞገስ ለተሸለመ ቅንድቦችህ ሰላም እላለሁ። ለስጋዊ መድረክ ብራት ለሆኑት ዓይኖችህም ሰላም እላለሁ። ክብር አባት ሆይ በተከበሩት ገበዓ መካከል እንድገባ የተከበረ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ። አእምሮዬ ትክክል ያይደለ ነውና። ለአዘንከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎቱን በትካዜ ላይም የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ ጆሮችህም ሰላም እላለሁ። ክብር አባት ሆይ ልዩ ልዩ ተአምራትን ከማድረግህ ጋራ ምሕረትን እንደመሆንህ ሁሉን የምታደርግ የተለያየ ስጦታዬን የምትሰጥ ስትሆን በእኔ ዘንድ ልቦና ስለምን ይጨክናል? ለመልተሃከ ገብረ መንፈስ ቅዱስ ሆይ
ኃጥአን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለማያፈልቋቸው ጉንጮችህም ሰላም እላለሁ። ክብር አባት ሆይ ጽንዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰውም መገፋት አድነኝ። ለአንፍከ ገብረ መንፈስ ቅዱስ ሆይ ከወርቅን ከዕንቁ ይልቅ ንጽሕ የድንግልናውን የማያነጻ በረቀው የድንግል ማርያም ንጽሕ ድንግልና ገና በሩቅ ለማያሸተው አፍንጮችህም ሰላም እላለሁ። ክብረ አባት ሆይ አነዋወርህ ለዓለም መጠቂያ እንደ መሆኑ መጠን የማያበርቀን ሰረገላ ፊትህም የማያስድ ቀድም የዛይን የወደቀ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ለከንፈርከ ወለአፍከ ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ለመናገር ተጠብቆ ለሚኖሩ ሕግን ለአቋቋሙ ከንፈሮችህ አፍህ ሰላም እላለሁ። ክብር አባት ሆይ ምግባረ ሰናይን አጠናቀህ የያዝክ ፈጽሞ መነኩሴ አንተስ ያለ እህል ውሃ ተጋድለህ ስታካሂድ ተመልክታ የነበረችው ገዳም ወይም ጭው ያለች በረሃ ትዕግስትህን ፈጽማ አደነቀች። ለአስናንከ ገብረ መንፈስ ቅዱስ ሆይ ኃጢአትን መጠረስ ላልጠረሰ ጥርሶችም ሰላም እላለሁ። የምድራዊን መብልን መጠጥ ከማላመጥ ፈጽሞ የተወገዱ ናቸውና ክብር አባት ሆይ ግርማና አንበሳነት በስልጣንህ ስር አውለህ የምትገዛ ነህና አንተ ለምትወድ በደዌ ኃጢአት ለምትሰቃይ ሰውነት ብለህ ቀሲስ ሆይ መድኃኒት ፈልግላት። ለልሳንከ ወለቃልከ ገብረ መንፈስ ቅዱስ እውነተኛውን የክርስቶስን ሃይማኖት ለስተማረ አንደበትህ ችግርን ለማያቀልል ስልጣን ቃልህ ሰላም እላለሁ። ክብር አባት ሆይ መንግሥተ ሰማያት ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ አበባ ብልህ ስትሆንበት በቅዱሳን በኩል ለካ እንደ እርግብ የዋህ ሆነህ ተገኝተሃልና። ለአስትንፋስከ ገብረ መንፈስ ቅዱስ ሆይ ሕማምንና በልብስ ዘርፍ ፈውስ የምሰጥ አንደበት ከማር ከወተት የሚጣፍጥ በአምላክ ኃይል አዳኝ ከሚሆን ከጳውሎስ አስትንፋስ የማዳን ተባባሪ ለሆነው አስትንፋስህ ሰላም እላለሁ። ክብር አባት ሆይ ኢየሱስ ክርስቶስ የባሕርይ ሕይወት የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጽሕ አድርገኝ ዘንድ የአስትንፋስህን ከነአሳት ነፋስ ጋር አንድነትን ይፍጠር። ለግርአከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መራቅ ድረስ ከማንኛውም ምግብ ለተገለሉ ጉሮሮህን ሰላም እላለሁ። ክብረ አባት ሆይ ረድኤትህንና የታመነ ቃል ኪዳንህም የተመለከተ ሁሉ
አባቴ ሆይ የቃል ኪዳንህን አስራት አድርገኝ እያለ ይማልዱሃል። ለከሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያደለበ አምላክ ባለሟልነት ለተሸለመ ወይም ለተጌጠ አንገት ሰላም እላለሁ። ክብረ አባት ሆይ በገጸ ሃይማኖት ሰማይን የተሰየምክ ደመና እንደመሆንህ በቸርነትህ ዝናብን የማይስፈልገውን ቦታ ዘነህም የሰውነቴን ብርሃናት ወደ ለምለምነት ለወጣቸው እኮ ለመተከፈትከ ገብረ መንፈስ ቅዱስ ሆይ ከበድን ጸም ደካም ከመቀበል የቅዱሳንን የመነኮሳትን ቀንበር ለተሸከመ ትከሻዎችህም ሰላም እላለሁ። ክብር አባት ሆይ በተፈጠረው መጠን አነስተኛ የሆነች አንደ ንብ የጻድቃን ስራ በአንድስ የዜማ ስልት ለዘመረ ጣዕምን ፍሬ መላእክትን ደስ ይለኛል። ለዝባን ከገብረ መንፈስ ቅዱስ ሆይ አርቃን ለመቀቀም በራስ መሰል ጸጉር ለአበቀለ ጀርባህም ሰላም እላለሁ። ክብር አባት ወይም በምድር ላይ ከሚገኙ ጌጣጌጥ ሁሉ የተወገዱ ነህና እኮ። ስለዚህ የአባታችን የአብን የዮሐንስ ሐጽር የፍቅርንና የትህትናን ሥርዓት በአንተ ላይ ተፈጸመ። ለአንገድ አከ ወለሐጽነከ ገብረ መንፈስ ቅዱስ ሆይ እውቀትን በጥበብን በማስገኘት ከጭንህ ጋራ ተባባሪ ለሚሆን ደረትህም ሰላም እላለሁ። ክብር አባት ሆይ ከፍታውታት ኃጥአንን ተጋዳዮች አባታችን አንተ በከፍተኛ ደረጃ ላይ ትገኛለህ። ክንፍ ተጭነህ ትበራለህ። ዳመናም የጫማህ መረገጫ ነው። ለአአደዌከ ገብረ መንፈስ ቅዱስ ሆይ ኢየሱስን ምስጋና መስዋዕትን ቀርባንን ለዳሰሰ ለአንተ ለካህን እጆችህ ሰላም እላለሁ። ክብር አባት ሆይ ከተከበረው ወገን የተገኘ ቀሲስ ከተከበረው ዘር የተገኘ ዲያቆን አሜን አሜን እያለ በአንተ እጅ ንጽህ ቅርባንን መቀበል ምን በከፈለኝ ለመዝራአከ ወለከከረንአከ ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ከረንህስ ተካሻህም ሰላም እላለሁ። ክብር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህና ሕንፃውን መርግ ካፈረሰው ዘንድ የነፍሴን አድራሻ በቅዱሳን ጌጥ አስጊጠህ አስደስትልኝ። ለብፅዓት ዓመታትከ ወለአርሃከ ገብረ መንፈስ ቅዱስ ሆይ ከብፅዓት መዳፎችህ ጋራ በመስተባበር ለተመሰጉ ከነንዶችህ ሰላም እላለሁ። ክብር አባት ሆይ በጣት ገስግሰው ወደ አንተ ካመጡት ሰራተኞች ይልቅ በእኔ ከረፈደ በኋላ በስራ ቦታ ተቀጥሮ ከምሰራ አገልጋይህ በአንተ ዘንድ ሳታውል ሳታሳድር ዋጋውን በቅድሚያ ለመስጠት ተሰጥታህን አስቀድም። ለአጽብዓከ ወለአጽፍረከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለማያበሩ ጣቶችህ ጠፍሮችህም ሰላም እላለሁ። ክብር አባት ሆይ ለተናቁ ስጋውን ፈቃድ ንብረትን በቤትንና
ጸፍ አቤቱ ሆይ አንተ በቸርነትህ ብዛት እኔን ከጎስቋላውን ልጅህን ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልጉ በክንፎች ለተሸለሙ ጎንህ ሰላም እላለሁ። ክብር አባት ሆይ ስምህ ሰማያዊ አመድ ወርቅ የተጻፈው ነውና የሰማይን መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም በአንተ ስም ጋራ በዛይ ጻፍልኝ። ለክርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የማያመጣ ምድራዊን ህብስት ያያደለ ሰማያዊ ህብስት ለተመገቡ ከርስህ ሰላም እላለሁ። ክብር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቅሃል። ለአውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃል ኪዳናቸው ሆነሃልና። ለልብከ ገብረ መንፈስ ቅዱስ ሆይ ቅድመ በቃል ለራቀ ልቦናህ ሰላም እላለሁ። ኢየሱስ ክርስቶስ የጥበብ ብርሃንን በሱ ዘንድ አንጸባርቋልና። ክብር አባት ሆይ ለጥላት መሳቂያ መሳለቂያን እንዳልሆን የጻድቃን የማያስገኝ የትህትናን ሕግ አስተምረኝ። አቤት ለሰይጣን ከውርደት ላይ ጥሎታልና። ለከለያት ከገብረ መንፈስ ቅዱስ ሆይ ቅድማዊ የአራት የፋሲካ በዓል ከበገና ከፋይል ከሌሊት ከመቃረበው መስዋዕትን ይልቅ ለተደሰቱትና ለተባረኩት ለከላሊቶችህ ሰላም እላለሁ። ክብር አባት ሆይ በረሃንን የተጎናጸፍክ እንደመሆንህ መጠን ምድራዊን አድራሻህን ሕንፃውን ካፈረሰ መስራት ከተነዋወጠ ዘንድ በሰማያዊ ሀገር መሰረትን ሕንፃህን የሕንፃውን ስራ አሳምር። ለህሌና ከገብረ መንፈስ ቅዱስ ሆይ ነውር ንቅፍ የሌለብህ ህሌናህን ሰላም እላለሁ። ክብር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉህ መንፈሳዊ ነህና የጌታውን ወርቅ በምድር በቀበረ በዛይ በሰነፉ አገልጋይ የተመሰልክ እኔን አገልጋይህን ከጌታህ በሸመህ ቤት አስከትለኝ ተጓዝ። ከኋላህ አስከትለኝ ተጓዝ። ለአመአትከ ወለነዋይከ ዘውስጥ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህ አመአትህን ሰላም እላለሁ። ክብር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቶ ነህና የአንተን ጸና መዓዛ በማሸትበት አካባቢ ሁሉ ሌላው ከሽቶ ዋጋ የሌለው ነው ከንቱ ነው። ለሃንብርትከ ገብረ መንፈስ ቅዱስ ሆይ በአግር እስከ ራስህ ባሉት ሐዋስቶች መካከል በመገኝ በሰለዳን ከርስህ ላይ ለተቀመጠ አንብርትህም ሰላም እላለሁ። ክብር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ በልጽግናን ያገኙ፣ የተራቡትንም በኃይልህ በረከትህ ይጥገቡ። ለሐቅ ከገብረ መንፈስ ቅዱስ ሆይ በመከራን
ከህመምን ሀብል አንድህም ከግዙፍ ጸጉር መቃ በስተቀር የቀዳ መቃ ላልታጠቀ ወገብህ ሰላም እላለሁ። ክብረ አባት ሆይ አማልድሃለሁ። ሰላምን የምትሰጥ ታላቅ መምህር ነህና አቤቱ ሆይ መልካሙን ጠባይን ጣፋጩን የአነጋገር ስነ ምግባር አስተምረኝ። ለአቀየጽከ ወለአብራክከ ገብረ መንፈስ ቅዱስ ሆይ ለመቀደስ ሰውነትህን ምድራዊ ለሆነው ጭንክን ስግደት የዘወትር ተግባሩ ለሆነው ጉልበቶችህም ሰላም እላለሁ። ክብረ አባት ሆይ ስለ እመቤታችን ማርያም ስለተወደደው ልጇ ብለህ ከዚህ እጅግ ከማያስፈራ ከማያስጨንቅ ሰዓት ነፍሴን አድናት። ለአግረከ ገብረ መንፈስ ቅዱስ ሆይ መመሪያ ጥበብን የአብሸት የሆነ የዚህን ዓለም ገዳና ላልተጓዘ እግሮችህም ሰላም እላለሁ። ክብረ አባት ሆይ ለአገራችን ለኢትዮጵያ ሐዋርያታን አንተ ነህ እኮ በአውራጃ ሁሉ ዘና ትርፋትም ተሰራጭቷል። እስከ ምድር ዳርቻም ሁሉ ትምህርት ሃይማኖትህም ተደርሷል። ለሰከነከ ገብረ መንፈስ ቅዱስ ሆይ አድምን የሰከነ የቀስል የአበባ ዳይቢሎስን የተንኮልን መርዝ ለቀረበው ላልቻለው ለከነ ሰላም እላለሁ። ክብር አባት ሆይ ክርስቶስ ካለበት በዛይ ትኖር ዘንድ የጳውሎስን ቃል አስበህ የክርስቶስን መስቀል ተሸክመህ ከሀገር ወጣህ። ለመከየድከ ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነችውን ፈለጋዊ የማይገኝ የጸሎትን ሥርዓት ሰረገላ ለተጫማ መከየድህ ሰላም እላለሁ። ክብረ አባት ሆይ እኔን የማርያም ታማኝ አገልጋይ የሆንኩትን የምስጋና ደብዳቤ ያነብልኝ ዘንድ ለሰማያዊን መላእክት አስታውሰህ ንገርልኝ። ለአጽብዓከ ወለአጽፍረከ ገብረ መንፈስ ቅዱስ ሆይ ለአግር ጣቶችህ በግራ በቀኝ ለሚገኙ 10 ጸፍሮችህም ሰላም እላለሁ። ክብረ አባት ሆይ እግዚአብሔር ደስ ወደሚያሰኘው ፈተናን እስከመለስ ድረስ ፈጣን አንዳይ ጠራኝ። አምላክህን ማልድልኝ ለምንልኝ እሱ ምሕረትን የበዛ ፈጥሞ ታጋሽ ነውና። ለቀመከ ገብረ መንፈስ ቅዱስ ሆይ መጠንን ሳይደርስ አባትህ ዘመድ በረሃንን አንደ መልአክ ቀመና ለአስደነቀው አካል ቆመህ ሰላም እላለሁ። ክብረ አባት ሆይ ጠር ክርስቶስ ፊትን ቅመ ሰማዕትን ደመና ጻድቅም ጸምን በማያሳስቡበት ጊዜ ከዛች ከቀምን ከበቀል ሰዓት ሰውረኝ። ለመልአከከ ገብረ መንፈስ ቅዱስ ሆይ ደም ግባትህ ለማያንጸባርቅ ሰነ መልክህ ሰላም እላለሁ። ቅብአት መንፈስ ቅዱስን ተቀብተዋልና። ክብረ አባት ሆይ አንተ ምድራዊ ስትሆን ሰማያዊ ትገዛለህ። ስለዚህ ነገር አንደበቴ ምስጋናህን ይናገር፣ ፈጽሞም ልቦናዬም ለአንተ አገዛለሁ። ለጸአት ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሩን የምትደምት ከማይሰማበት የሕመምን ዜና ከማይነገርበት ለሚሆን ጸአት
ለመላእክት ነፍስህ ሰላም እላለሁ። ክብር አባት ሆይ የገዳማውያን መነኮሳት አለቃቸው አንንደ መሆንህ በበረሃንነት ጸዳልን የተሸለመ መላእክት መሸራውን አንንተን የቀበል ዘንድ ከላይ ከሰማይ ወረደ። ለበድን ስጋ ከገብረ መንፈስ ቅዱስ ወይ የአቀብን የሰፍ ወዳሴ ለመቀረብ አስከፈራ ድረስ በሰማይን በረሃን ለተከበበው በድን ስጋህ ሰላም እላለሁ። ክብረ አባት ወይ ይህን መንፈሳዊ ባለጸግናህን የማይቃልል ብኖር ኃይለኛ ጉልበተኛ ሽመትን የቀመው ባለ አደምን በተን ነብረትን ይበርብረው። ለግንዛተ ስጋ ከገብረ መንፈስ ቅዱስ ሆይ ክብርን ምስጋና ለተገባው ለግንዛተ ስጋ ሰላም እላለሁ። ፈጥም መጽሐፍን ገደልህን ግን ስለ ሁኔታው አይገልጽም። ክብር አባት ሆይ ለእኔ ግን ገንዛተ ስጋህ በመላእክት እጅ ይመስለኛል። ድሮ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ምን ላያውቅ ይችላል? ለመቃብር ከገብረ መንፈስ ቅዱስ ሆይ አንንደ የከብር ልጅ አንንደ መሲ መቃብር አድራሻው ላልታወቀ ለማንም ላልተገለጠ መካነ መቃብርህ ሰላም ላለው ክብረ አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚል አለ። በምድርም ከባድ ነው የመል አለ ዘወአተ ነፍስ ከገብረ መንፈስ ቅዱስ ሆይ መስጋናንም የመቀበል ሰዓት አሁን ነው። የመልክህን ድርሳን በየክፍሉ በሚያስችለኝ ጀምሮ ከፈጥም አድራሻህ ክብርን አባት ሆይ የተሰወረን ወይም የተገደፈ ቃላቶች ቢኖር ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። አንንደውም ሁሉ በሁሉ ሙሉኡ የሆነ መልአካም ነው እንጂ በለኝ ለመገስ ስምከ ገብረ መንፈስ ቅዱስ ሆይ በአምላክ ተአዛዝ ለተሰየመ የባለሟልነትን ስም አጠራርህ ሰላም እላለሁ። ክብር አባት ሆይ ክብርህ ከመላእክት ክብር ያላነሰ ነው እኮ። ጻድቃን ገብረ መንፈስ ቅዱስ ሆይ አቤቱ ገብረ መንፈስ ቅዱስ ሆይ ሰውነቴን በአንተ ፍቅር ተጠምዳለች። አንደበት የምገለጽ ልቦናዬንም አብራ በአከግ ጸዳላት ገብረ መንፈስ ቅዱስ ሰበትር አንንደ ማብራት ለማያበሩ ጣቶችህ ሰላም እላለሁ። ክብረ አባት ሆይ አንደበትህ አንንደ ጳውሎስ አንደበት የጣፈጠ ነውና የሆነክ ከሞት ፊት እንደሰወረ እኔንም የመቅሰፍትን ዘመን አስካልፍ ድረስ በጸሎትህ ሰውረኝ። ለሐምስተ መዓት ገብረ መንፈስ ቅዱስ 25 መዓት 62 ዘመን በገዳም ስትቀመጥ እግዚአብሔር በጻድቃን የሰጠህን በመላስ አካልህ የበቀለውን ጸጉር ልብስ ሆኖህ ኖርክ። አቤቱ ክብረ አባት ሆይ ስጋዊን መንፈሳዊ ጥበብን በልጽግና በገለጽልኝ። ይልቁንም የጸሎትህን ኃይል ቃል ረደት በሚሆን አስራትን በኩራት እንዳደርግ ጠብቀኝ። ሰመፀን ወአቀልያስ ነሐስ በሚባል
ሀገር የሚኖር ሰማዕፀን አቅልያስ የተባለ ልጅ በመጠነሳቸው ለ30 ዓመታት ያህል ሳያዝኑ ሲኖሩ ሥላሴ ቅዱስ በአቅልያስ ማኅፀን ሀብት ጸጋን ባያሳድር አምላክን ኃይል አንበሳን የሚገዛ ኃጢአትን የሚያስተስር ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ከትርፋት ከከበረ ያሳትፈን። አብ በዝባን ክብር አባታችን ገብረ መንፈስ ቅዱስ በቃል ኪዳን በዘባን አብ ወወልድ መንፈስ ቅዱስ የታዘለ ሥላሴ ሰለስተ ገጽ አንድ አምላክ ብሎ የተማረ ትምህርትን ሰነ ጸዳል ፈጽሞ የአብርሃ ሰረገላ ሥርዓትን ቀብር በኢትዮጵያ የተፈጸመ እሱ ንዑድ ክብር ነው። አቤቱ የብፅዓት አባታችን የገብረ መንፈስ ቅዱስ አምላክ ስለከብርት ጻድቃን ብለህ ከመከራው ሁሉ እኔን አገልጋይህን ሰውረኝ፣ ለጠላትም አሳልፈህ አትስጠኝ። ጠብቀኝ እንጂ አትተወኝ። እኔን የአንተ ፍጥረት አንተም የኔ ፈጣሪስ ነህና ክብር ምስጋና ለአንተ ይገባል ለዘላለሙ አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ሁሉ ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይለ፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችን ማስተሰርይልን ለዘላለሙ አሜን።